أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم وبه نستعين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا أبي القاسم محمد وعلى آله الطيبين الطاهرين. اللهم صل على محمد وآل محمد وعجل فرجهم. الموضوع اليوم: لماذا يسمون الشيعة باثني عشرية؟ የዛሬው ርዕሳችን ደግሞ የአህለል ቤት መዝሀብ ተከታዮች ወይም ደግሞ ሺዓዎች ኢስና አሸሪያ ተብለው ለምን ይጠራሉ? አንዱ የነሱ መታወቂያቸው የሚታወቁበት ስም አንዱ ኢስና አሸሪያ ነው። ኢስና አሸሪያ ማለት ያው ከ12 ቁጥር ጋር የተያያዘ ነው። 12ኞች ወይም ደግሞ በ12 ኢማሞች የሚያምኑ ወይም ደግሞ የ12 ኢማሞችን ኢማምነት ወይም መሪነት የሚያምኑ ስለሆኑ ኢስና አሸሪያ ተብለው ይታወቃሉና ለምንድን ነው እንደዛ የተባሉት? ምናልባት ብዙ ስም ይሰማል። ጃዕፈሪያ ይባላል፣ አንዳንዴ ኢስና አሸሪያ ይባላል ወይም ኢማሚያ ይባላል። ሶስቱም ተቀራራቢዎች ናቸው። ኢማሚያም ያው ቁጥሩን ያልተገለጸው እንጂ በአኢማዎች ወይም ደግሞ በነብዩ በተቀመጡ ቀደም ሲል አይተናል። በሐዲስ ሰቀለይን፣ በሐዲስ ሰፊና፣ በሐዲስ አልመንዝላ በተለያዩ ሐዲሶችና የቁርአን አያዎች ተፍሲር ላይም እንዳየነው ነብዩ ባስቀመጧቸው ኢማሞች ወይም ደግሞ አኢማዎች በእነሱ ኢማምነት የሚያምኑ ስለሆነ ኢስና አሸሪያ ይባላሉ። ኢስና አሸር ማለት 12 ማለት ነው። ስለዚህ ለምንድን ነው እንደዛ ተብለው የሚጠሩት? ከየት ነው ይሄ ስሙ መሰረቱ? በ12 ኢማሞች ኢማምነትስ ከዚህ በፊት አይተናል። ያው በአጠቃላይ ነብዩን ተክቶ በተተኪነት ስራ የመስራቱን ስራ ወይም ደግሞ ይሄን ኡማ የመምራቱን ስራ በተመለከተ ነብዩ ያስቀምጡልን። ያው ደጋግሜ ያነሳለው ሁለት ከባባድ ነገሮች ወይም ደግሞ ሁለት በጣም ውድ የሆኑ እና በጣም ከባድ ነገሮች ወይም ደግሞ በሐዲስ ሰቀለይን ወይም ደግሞ ሰቀለይን ተብሎ በሚታወቀው በሐዲስ ሰቀለይን ሙተዋትር በሆነ ሐዲስ ሰቀለይን በተባለው ከዚህ በፊት አንስተን ያነሳ ነው እዛ ጉዳይ ነው። ዛሬ ግን እነዛ በሐዲስ ሰቀለይን ምናልባት ዳይሬክትሊ የተቀመጡት ከዛ በኋላ አህለል ቤት ተብሎ በተፈሰረው የቁርአን ትርጉም በተሰጠው ላይ አስሐበል ኪሳ ወይም ደግሞ አምስቱ ሰዎች ነው በአባው ስር ወይም ደግሞ ኪሳው ስር የገቡና ከዛ በኋላ ግን ደግሞ ያው ሐዲስ ሰቀለይን ላይ እስከ የውመል ቂያማ ድረስ ከቁርአን የማይለያዩ ተብሎ ነው የተገለጸውና እስከ የውመል ቂያማ ድረስ የሚቆዩ ወይም ደግሞ ያሉ በተዋረድ የመጡ መሪዎች ወይም ተተኪዎች ምንድነው የሚለውን እናያለን። በአጠቃላይ ግን ለምንድን ነው ኢስና አሸሪያ የተባሉትን እናያለን ማለት ነው። እንግዲህ ወደ ኋላ ተመልሰን ጉዳዮችን ስናይ ማለት ነው ከዚህ በፊት ባነሳነው ላይ የኢማማ ጉዳይ ወይም ደግሞ የኺላፋ ጉዳይ ወይም ነብዩን ተክተው ይሄን ኡማ ወደ ቅን መንገድ እንዲመሩ ወይም የነብዩ ተልእኮ ቀጣይነት እንዲኖረው ነብዩ ያንን ሰንሰለቱን አስቀምጠው ያለፉት ማን እንደሆኑ እናውቃለን። ያው አህለል ቤት እንደሆኑ ከቁርአን ጋር ቁርአንተው ማስቀመጣቸውን አይተናል። ነገር ግን በእስልምና ታሪክ ውስጥ ደግሞ እንዳየነው ይሄንን የነብዩን ኑዛዜ ወይም ነብዩ አስቀምጠው ያለፉትን ጉዳይ የተከተሉ ወገኖች አሉ። ከዛ መንገድ ወይም ደግሞ ከዛ ኑዛዜ ነብዩ ካስቀመጡት ጉዳይ ያፈነገጡ እንዳሉ እናያለን። ለዚህም ሙስሊሙማ በዚህ ሁኔታ ላይ ሁለት ቦታ እየተከፈለ መሆኑን አይተናል። ግን በማስረጃና ምናልባት በመረጃ አስደግፈን ምንም እንኳን ምናልባት እንግዲህ ሐቅ በቲፎዞ አይደለም በሰው ብዛት አይደለም ሐቅ
አንድ ሰውም ተከተለው ሚሊዮን ሰውም ተከተለው ሐቅ ነው። ወይም ደግሞ ከሐቅ ደግሞ ላይክ አብዛኛው ሰው ቢያፈነግጥም ላይክ ያንን የሐቅን ምንነት አይቀየርምና በተለያዩ አጋጣሚዎች እንዳየነው ያ በነብዩ የተሰጠው ኑዛዜ ወደ ኋላ ተትቶ ሌላ መንገድ የወሰዱ ሌላ አማራጭ የወሰዱ አካላት አሉ። አይ ነብዩ ባስቀመጡት አደራ ላይ ተርኪዝ አድርገው ደግሞ እስከ መጨረሻው የጸኑ አካላትም አሉና በተለይ ይሄ የ12ቱ ኢማሞች የሚባሉት በተለይ በስም ደረጃ ራሱ ኢስኒ አሸሪያ ለመባል እስከ በቁ ድረስ የ12ቱ ኢማሞች ጉዳይስ አለ ወይ? በነብዩ የተነገረ ነገር አለ ወይ? ከየት ነው ምንጩ? ማስረጃ ከየት ነው የምናመጣው የሚለው ነው። እንግዲህ ያው በሜተዳችን ብዙን ጊዜ እኛ እንደ ማስረጃ ምናልባት የምንጠቀመው የአህለ ሱና ክታቦችን ነው። ለምን ለዳዕዋ ይመች ዘንድ ለምን አብዛኛው የአህለ ሱና ክፍሎች ምናልባት ከሌላ መዝሀብ ማስረጃ ብንጠቀም መጀመሪያም ለዛ ማስረጃ እጅ ስላልሰጡ ስለማይቀበሉ ግን በአጠቃላይ ስለማንኛውም ለምሳሌ የሺዓ መዝሀብ ወይም ደግሞ የመድረሰቱ አህለል ቤት ወይም ደግሞ የአህለል ቤት ተከታዮች መዝሀብን በተመለከተ ከአህለ ሱና ክታብ ከሁሉ መጽሐፎች ማስረጃ መጥቀስ ይቻላል። ይሄ ራሱ ምናልባት በጣም የሚገርም ነው። አንዳንዴ ማስረጃዎችን በማይደግፉ ወይም ደግሞ ምናልባት ከነሱ አንፃር በሙኻሊፎች መረጃ ውስጥ መገኘቱ ራሱ አንድ ትልቅ ውጤት ነውና ሐቅ ላይ ጠፍቶ አልጠፋም። ምናልባት ያው ብዙ ጊዜ ማስረጃ የምናቀርበው ከምናቀው ሁሉም ሰው ከሚያውቀው ሬፈረንሶች ነው ማለት ነው። ስለዚህ በአጠቃላይ ያው አሁን ስለ ኢማማ ነው የምናወራው ላይክ 12 ኢማሞች ስለምናወራ መጀመሪያ መሰረቱ ላይ ልዩነት አለ። መሰረት ማለት የአህለ ሱና ክፍል ለምሳሌ ኢማማ ወይም ደግሞ የነብዩ ተተኪነት ላይ የሚመጣው ነብዩ አስቀምጠው ባለፉት ጉዳይ አይደለም። እሳቸው 23 ዓመትም ወይም ደግሞ የተወሰነ ጊዜ ኑረው ሪሳላውን ካደረሱ በኋላ ለህዝቡ እንዲሁ ትተው ነው ያለፉ ብለው የሚያምኑ ሰዎች አሉ። ነብዩ ከዚህ ዓለም ላይ ወደ አላህ ሲሄዱ ወይም ሲያርፉ ለዚህ ይሄ ኡማ ምን መከተል እንዳለበት ሳያስተላልፉ ነው የሄዱት። ለምን ቁርአንና ሱናን ብቻ ብለው አስቀምጠው ሄዱ እንጂ ያንን ሱና የሚያስፈጽሙ ያንን ህዝቡን የሚመሩ አካላትን ማለት የሰው ልጆችን አስቀምጠው ሰይመው አላለፉም የሚል ሐሳብ አለ። ሌላው ደግሞ አይደለም እንኳን ለመጨረሻው ሲሄዱ ቀርቶ ከመዲና ወደ መካ ከመካ ወደ መዲና ለሆነ ጉዳይ እንኳን ሲሄዱ ሰው ሳይተኩ እሳቸውን የሚተካ ሰው ሳይተኩ ጉዞ እንኳን አድርገው የሚያውቁት ነብይ እንዲሁ ህዝቡ ከዚህ በኋላ እንደፈለጋችሁ ነው ራሳችሁ እዛው ተመራርጣችሁ መሪያችሁን አድርገው ብለው ይሄዳሉ ብለው የሚለው ነገር አቅለም የማይቀበለው ምናልባት ከነብይነት ከኢስማ አንፃርም ከነብይነት ተልእኮ አንፃርም የማይመስል ነገር መሆኑን እናያለን። ለዚህም ነው አንዴ ማለት ሁለቴ አይደለም በተደጋጋሚ ነብዩ እሳቸውን የሚተኩትን አካላት ትተው ያለፉት ማለት ነው። ከዛ ግን ምንድነው የሆነው? መሰረቱ ላይ እንደጠፋ ሆኖ ሌላው በነፍስ አይደለም በሹራ ነው ተብሎ ደሞ ሹራን ብናይ በታሪክ ሹራውም ስሙ ያለው እንጂ በተግባር አላየነው ማለት በሹራ ነው ህዝቡ ነው ራሱ ነው የሚመርጠው ተብሎ ተነገረ። ምናልባት ሹራ ይባላል እንጂ በተግባር ደግሞ ሹራም ቢሆን ምናልባት የመጀመሪያው ከሊፋ መጀመሪያ የአምስት ሰዎች ስብስብ የጀመረው ጉዳይ ነው መጨረሻ ላይ እንደዛ የሆነው። ከዛ በኋላ ደግሞ ያለው ቀደም ሲል የነበረው ኸሊፋ ሌላውን የሚቀጥለውን ኸሊፋ የጠቆመበት ሁኔታ ነው ያለው። ከዛ ደግሞ ሶስተኛው ኸሊፋ ላይ እንዲሁም የስድስት ሰዎች ሸንጎ ተደርጎ የተደረገ ጉዳይ ነው እንጂ ምናልባት ሹራ ሲባል ወይ ምርጫ ሲባል በሰፊው የምናየው ጉዳይ ራሱ የለም። እሱም ቢሆን ማለት ነው ለነገሩ የኢማማነት ወይም ደግሞ የመሪነት ጉዳይ ደግሞ ለሹራ የተተወ ወይም ደግሞ ለህዝቡ የተሰጠ አይደለም። ልክ ነቢያትን አላህ እጩ አቅርቦ ሰዎች እንዳልመረጡ ሁላ ይሄ ኢማምነት ወይም ደግሞ ኸሊፋነት ማለት
የነብዩ ተልእኮ የሚቀጥልበት ሁኔታ ስለሆነ እሱም በነስ ስለመሆኑ አይተናል። የቁርአን አያዎችን ሐዲሶችን እየገለጽን ማለት ነው። ከዛ በኋላ ምንድነው የሆነው? እሺ በሹራ ወይም ደግሞ በምንም ሆነ ከዛ ፕሪንሲፕል ወጣ። ለኢማማነት ወይም ደግሞ ለመሪነት ወይም ደግሞ ለኸሊፋነት የሚበቃ አይነት ሰው ላይክ ምን መሆን አለበት በሚለው ላይ ከዛ በኋላ የዑለማዎች ላይክ ፕሪንሲፕል ወይም ደግሞ አባባሎች የመጣው ነገሩ ከተከሰተ በኋላ ነው። ለጊዜው እንደምንም በጦርነትም ይሁን ወይም ደግሞ እንግዲህ በግድም ይሁን አሸንፈውም ይሁን ወይም ተመርጠውም በሹራም ይሁን ላይክ ስልጣን ላይ ለመቀመጥ የበቁ ሰዎችን እንግዲህ ከነብዩ በኋላ ከአራቱ ከሊፋዎችም በኋላ ከዛ በኋላ ቀጥሏል። ብዙ ነገስታት ተፈጠሩ። ያው ኢማምነት ወደ ሙልክ ተቀየረ፣ ወደ ነገስታትነት። ከዛ ከልጅ ወደ ከአባት ወደ ልጅ የሚተላለፍ በዘር ሐረግ የሚተላለፍ ላይክ ስልጣን ሆኖ እስከ መጨረሻው ሄደ። ግን ምንድነው የተደረገው? ይሄንኑ ጀስቲፋይ ማድረግ ስራ ነው ደግሞ የተሰራው። ያ የተከሰተ ጉዳይ ይሄ ነገር በታሪክ ውስጥ ስህተት ነበረ፣ እዚህ በዚህኛው ምዕት ዓመት ላይ እንደዚህ አይነት ስህተት ተፈጥሯል ተብሎ ከማስተማር ለዛ ለተከሰተው ነገር እውቅና መስጠት። እንግዲህ በጊዜው የነበሩ ምናልባት ጸሐፊዎች፣ ሙሐዲሶች፣ ዑለማዎች ተገደውም ይሁን ደግሞ ወደው ወይ ከመንግስታቱ ጋር አብረው ስለዚህ ጉዳይ ጀስቲፋይ ያደረጉበት ጉዳይ ነው ያለው እና እስቲ ለምሳሌ ኢማማን ኸሊፋ መሆን የሚችል ሰው በተመለከተ አንዳንድ ዑለማዎች ምን እንዳሉ እንይና ከዛ በኋላ በነስ ደግሞ ነብዩ በተኳቸው ኢማሞች ዙሪያ ያሉትን ሐዲሶች እናነሳለን። ለምሳሌ እንግዲህ አንዳንድ ጊዜ እንዳውም የኢማማን ጉዳይ በተመለከተ ወይም ደግሞ ኸሊፋ ከዛ ከነብዩ በኋላ ስልጣን ላይ የወጡ አካላትን በተመለከተ በጊዜው የነበሩ ምናልባት ዑለማዎች የሚባሉት ወይም ሙሐዲሱን ብሏቸው በጊዜው የነበሩ ታላላቅ ሰዎች እነሱን የሚደግፍ ነገር እና ህዝቡ ጸጥ ለጥ ብሎ እንዲገዛ በቃ የሆነ ኖርማል የሆነ ነገር ለማድረግ ከዛ ደግሞ እየቆየ ሲሄድ ታሪክ እያለፈ ሲሄድ ሌላው ሰው ያንን ህግ ይዞ በዛው እየተመራ መጣ ማለት ነው። ለምሳሌ يقول ኢማም አህመድ ብን ሐንበል ምን ይላሉ? በአልአሕካም السلطانية للفراء ገጽ 20 ላይ የተቀመጠ ነው። ከአህመድ ብን ሐንበል የተወሰደ ማለት ነው። من ይላሉ? ومن غلبهم بالسيف حتى صار خليفة وسمي أمير المؤمنين لا يحل لأحد يؤمن بالله واليوم الآخر أن يبيت ولا يراه إماما عليه برا كان أو فاجرا فهو أمير المؤمنين. የሚገርም ነው። ምንድነው ምለው? ومن غلبهم بالسيف በሰይፍ ቢሆን ያንሸነፈ ሰው ተዋግቶ ምን ብሎም አሸነፈው ስልጣን ላይ የወጣ ሰው ይላሉ። حتى صار خليفة ከዛ በኋላ ያው ስልጣን ይዞ ኸሊፋ ለመባል እስከ በቃ ድረስ። ኸሊፋ ማለት ተተኪ ማለት ነው። ግን ማን ነው ተተኪው? ማን ነው ተኪው? ጥያቄው እንዳለ ሆኖ وسمي أمير المؤمنين أمير المؤمنين ወይም ደግሞ የሙእሚኖች መሪ ያውም ደግሞ የሙእሚኖች መሪ ተብሎ ከተሰየመ لا يحل لأحد يؤمن بالله واليوم الآخر ደግሞ ነገሩን ምናልባት ጣፋጭ ሲያደርጉት አንድ በአላህና በየውመል ቂያማ ላመነ ሰው አይበቃለትም ወይም ደግሞ በሱ ላይ ሐራም ነው ምን واليوم الآخر أن يبيت ولا يراه إماما عليه ኢማም አድርጎ ኢማም ነው ብሎ ተቀብሎ ቃል ኪዳን ሳይሰጥ አንድ ሌሊትም ማለፉ ወይ ነው ማደሩ አይበቃለትም ብሎ ይናገራሉ። ብርን ከሆነ ፋጅር ሰውየው ጥሩ ሰውም ይሁን ፋጅር ወይም ደግሞ ያፈነገጠም ይሁን فهو أمير المؤمنين ይሄ ሰው የሙእሚኖች መሪ ነው ተብሎ የመጣ የዑለማዎች አባባል ወይም ፕሪንሲፕል ማለት ነው። ነገራችን ላይ ሐዲስ አይደለም። ዑለማዎች የጊዜው የነበረውን እንግዲህ ለህዝቡ መልእክት ለማስተላለፍ ያን የተላለፈ ነው። ከዛ በኋላ ደግሞ እኛ በታሪክ በጽሁፍ ተጽፎ ተመዝግቦ የደረሰን ጉዳይ ነው ማለት ነው። ምንድነው? ወመን ቀብሉን ቢሰይፍ በሰይፍም ያሸነፈ ሰው
ሐታ ሷረ ኸሊፈተን በሸይብ አሸንፈው እንደምንም አሸንፈው ስልጣን ላይ ለመውጣት የበቃ ወሱም የአሚር አልሙእሚኒን ከዛ በኋላ አሚር አልሙእሚኒን ማለት በቃ የሙእሚኖች መሪ ተብሎ በነገራችን ላይ ይሄንን ስም ነብዩ ለአንድ ሰው ብቻ ነው የሰጡት። አሚር አልሙእሚኒን የሚለውን ስም ማለት ነው በታሪክ ለዓሊ ብን አቢ ጣሊብ ብቻ ነው ስሙን የሰየሙት እሳቸው ናቸው አሚር አልሙእሚኒን። ከዛ በኋላ ግን አሚር አልሙእሚኒን ማለት ሙእሚኖች አሉ የሙእሚኖች መሪ ማለት ነው። እንደዛ ተብሎ ከተሰየመ በኋላ አንድ ቀን አንድም ሰው ይሄንን ጉዳይ ሳይቀበል በቃ በስልጣን ላይ ከወጣ ካሸነፈ በሰይፍም ይሁን ካሸነፈ በግድም ቢሆን ይሄ ሰው ኢማም ነው ወይም ደግሞ ኸሊፋ ነው ተብሎ ሳይቀበል አንድ ቀንም ማደር አይፈቀድለትም ይላል። ብረን ካን አው ፋጅረን ደግሞ ፋጅር ማለት ያፈነገጠ ማለት ነው። ያፈነገጠም ሰው ቢሆን ወይም ደግሞ ፋጅር ማለት ጥሩ ነገር አይደለም። ጥሩም ይሁን መጥፎም ይሁን ማለት ነው። እንግዲህ ከመጥፎነትም ያው አፈንጋጭም ቢሆን ጥፋተኛም ቢሆን ዛልም ለምሳሌ በቃ ራሱንም ሌላውን የሚበድልም ቢሆን በሰይፍ አሸንፎ ስልጣን ላይ ከወጣ ያ ሰው አሚር አልሙእሚኒን ነው መባል ያለበት። ይሄን ደግሞ ሰውየው እንደምንም ስልጣን ላይ ከወጣ በኋላ ይሄንን የማይቀበል ሰው በሱ ላይ ምናልባት ይሄን ጉዳይ ሳይቀበል አንድም ሌሊት ያ ሰው ማሳለፉ በሱ ላይ ሐራም ነው የሚል አስተያየት እናያለን ማለት ነው። ይሄ አልአሕካም አልሱልጣንያ ገጽ 20 ላይ እናገኛለን ይሄን አባባል። وقال أيضا عندهم دم بتجمعين من قالوا فإن كان أميرا يعرف بشرب المسكر والغلول يغزو معه إنما ذلك له في نفسه يقولوا دم عندهم دم سوي راسه بسلطان لا يوتاو سو يعرف بشرب المسكر عندهم أسكاري متتبع متتاتي متتاوق بيهون راسه أسكاري متتتا راسه بيهون ከነዚህ አይነት ኢማም ጋር ጉዞ ማድረግ ወይም ደግሞ ለጂሃድ መውጣት ይቻላል ይላል። ወለው ካነ يعرف بشرب المسكر بشرب المسكر ማለት የሚያሰክር ነገር አስካሪ መጠጥ ራሱ የሚጠጣ ቢሆን ራሱ ከዚህ ሰው ጋር ተባብሮ ለጂሃድ መውጣት ለጦርነት መውጣት ገዝዋ ማድረግ ይቻላል ተብሎ የተቀመጠ ፕሪንሲፕል ነው ማለት ነው። ምናልባት ታስታውሱ እንደሆነ እንግዲህ እኛ አይተናል ከዚህ በፊት ለምሳሌ እንደዚህ ዙልም የሚሰሩ ሰዎችን አላህ ኢማማን ወይም ደግሞ መሪነትን የኔ ቃል ኪዳን ነው ያላት። ታስታውሱ እንደሆነ ነብዩላህ ኢብራሂም በቃላት ተፈትኖ ያን ፈተናውን ያለፈ ጊዜ እኒ ጀዐሉከ ሊናስ ኢማማ እኔ እንግዲህ ለህዝብ መሪ ወይም ኢማም ላደርግህ ነው ብሎ አሚን ነብዩላህ ኢብራሂም አላህ ተባረከ ወተዓላ ሲነግራቸው ከዛ በኋላ ወምን ዙርየቲ አሉ ከኔ ዙርያ ላ የናሉ አህዲ الظالمين ይሄንን አህዲ ነው አላህ ይሄ የኔ ቃል ኪዳን ነው ኢማምነት ኸሊፋነት ስራ የኔ ቃል ኪዳን ስለሆነ ይሄን የኔን ቃል ኪዳን ደግሞ ዛሊሞች ወይም ደግሞ በዳዮችን አታገኝም ቃል ኪዳና ብለው ከተናገረው ከቁርአኑ አያ ጋርና እዚህ ጋር ያለው አስተሳሰብ በሰይፍም በምንም እንደምንም ስልጣን ላይ የወጣ ሰው በቃ ኸሊፋ ሆኖ ከተሰየመ ኸሊፋ ነው። እንዲያውም በመጠጥ አስካሪ መጠጥ የሚጠጣም ቢሆን ያ ሰው እንደ ኢማም ነው ተብሎ የተገለበጠ ሁኔታ እናያለን ማለት ነው። እንዲያውም ደግሞ ምንድነው ሌላ ወቃለ አቡ ኢስማዒል አልሳቡኒ في كتاب عقيدة السلف وأصحاب الحديث بملو لاي مالتنو يملو كتاب لاي من لالو ويرى أصحاب الحديث የሐዲስ ሰዎች እንግዲህ ማን እንደሆኑ እዚህ ጋር ይነገራል። ብዙውን ጊዜ ደግሞ የሆነ ነገር ይመጣና በዚህ ላይ ጅሙር ዑለማ ተስማምተውበታል የሚባል ነገር አለ። ማን እንደሆኑ ባይታወቅም ብዙውን ጊዜ ነገሩን አስተማማኝ ለማድረግ በዚህ ጉዳይ ላይ ጅሙር ብዙ ዑለማዎች ብዙ እንደዚህ የሆኑ ሰዎች ብዙ ሙአሪኾች ጅሙር ዑለማ የተስማሙበት ነው የሚባል ነገር አለ። አሁን ስለዚህ ጉዳይ አቡ ኢስማዒል አልሳቡኒ ሲናገሩ ምን ያለው ወየራ አስሐቡል ሐዲስ የሐዲስ ሰዎች ወይም ደግሞ የሐዲስ ባለሙያዎች ላይክ ምሁራን አልጁምዓ ወልዒደይን ወገይሪሂማ ሚን አልሶላት خلف كل إمام مسلم برا كان أو فاجرا የጁምዓ ሶላት እና ሁለቱ የዒድ ሶላቶች በነገራችን ላይ የጁምዓ ሶላትና የዒድ ሶላት እንደዚህ ህዝብ የሚያሳትፍ ሰውን ብዙውን ጊዜ በጊዜው የነበረው ኸሊፋ ወይም በጊዜው የሚኖረው ኢማም ነው የሚያሰግደውና እዚህ ጋር ምንድነው የወጣው ويرى أصحاب الحديث الجمعة والعيدين وغيرهما من الصلوات
خلف كل إمام مسلم برا كان أو فاجرا እነዚህን ሶላቶች ያ ኢማም ፋጅርም ይሁን ላይክ ጥሩ ሰውም ይሁን አላህን የሚፈራ ሰውም ይሁን ፋጅር ያፈነገጠም ይሁን ያንን ሰው ተከትሎ መስገድ ይበቃል። ብዙ ሰዎች የሐዲስ ሰዎች በዚህ ጉዳይ ላይ ተስማምቷል ብሎ ነው እንዳውም ላይክ የምነግረን። እንዲሁም ወየረውነ ጂሃዱል ከፈረቲ ማአሁም ከነዚህ አይነቱ ሰዎች ጋር ሌሎች ከነሱ ጋር ጂሃድ ወጥቶ ሌሎች ከሃዲዎችን መዋጋት ይቻላል። ከነሱ ጋር እንዳውም ጂሃድ ወጥቶ ማለት ነው እነሱ መሪ ሆነው ወኢን ካኑ ጀውረተን ፈጀራ ያፈነገጡም ቢሆን ፈጀር ويرون الدعاء لهم بالإصلاح والتوفيق والصلاح عندهم لأن እንደዚህ አይነት ሰዎች ግን የሚያስፈልገው ምንድነው በእነሱ ላይ አለመታዘዝ ምናምን ሳይሆን ለነሱ ዱዓ ማድረግ አላህ ወደ ቀላው መንገድ እንዲያቀናቸው ዱዓ ማድረግና ለነሱ ተውፊቅን መለመን ነው ዱዓ ማድረግ ነው እንጂ አለመታዘዝ ወይም ደግሞ መቃወም የማይቻልበት ሁኔታ ነው የሚገልጹት ማለት ነው። ምናልባት ነገሩ ለምሳሌ ولا يرون الخروج عليهم وإن رأوا منهم العدول من العدل إلى الجور والحيف ማለት በእነዚህ ሰዎች ላይ ጭራሽ መውጣት አይቻልም ነው። ይሄ ነገሩ የሚሸተው ምንድነው? ምናልባት እንግዲህ በጊዜው የነበሩ አካላት ህዝብ እንዳይነሳባቸው ተቃውሞ እንዳይደርስባቸው ጥያቄ እንዳይነሳ ሌሎቹ ዑለማዎቻቸው ይጽፉላቸዋል እንደዚህ ተብሎ ከዛ ህዝቡ ያንን ከሚታመሰው ከሰማ አርፎ ይቀመጣል ማለት ነው። وقال أبو بكر الباقلاني የሚባለው ደግሞ قال الجمهور من الإثبات በዛው ደግሞ አብዛኛው የኢስባት ሰዎች ምን ይላሉ? وأصحاب الحديث የሐዲስ ሰዎች ምን ይላሉ? لا يقلع الإمام بفسقه وظلمه አንድ መሪ ወይም ደግሞ ኢማም የሆነ ሰው ፋሲቅ እንኳን ቢሆን ፍስቅ ማለት በጣም ከባድ ነገር ነው። ፍስቅ ለምሳሌ ቁርአን ውስጥ ለምሳሌ በፍስቅ የተገለጹ ሰዎች የመጨረሻው ንፋቅ ያለባቸው በፍስቅ የሚታወቁ ሰዎች ማለት ነው። ስለዚህ አንድ መሪ ወይም ደግሞ አንድ ኢማም እሱ በሚያደርሰው በፍስቁ ወይም ደግሞ በዙልሙ ወይ ደግሞ በዳይ በመሆኑ ጥፋተኛ በመሆኑ بغصب الأموال የሰው ገንዘብ ያለ ሐቅ በመብላቱ وضرب الأبشار ሰዎችን እንደፈለገ ብዙ ችግር መፍጠሩ በሰው ላይ وتناول النفوس المحرمة حرام የሆኑትን ነፍሶችን እንደፈለገ በማድረጉ እስከ ግድያ ድረስም ቢሆን ማለት ነው وتضييع الحقوق የሰውን መብት በመጋፋቱ وتعطيل الحدود ولا يجب الخروج عليه እንደዛ ቢያደርግም እንደዚህ አይነት የሚያደርጉ ሰዎች ላይ ተቃውሞ ማስነሳት ወይ በእነሱ ላይ መነሳት በጭራሽ የተከለከለ ነው ብለው ተጻፈላቸው ማለት ነው። ከዛ በኋላ እንግዲህ ከነብዩ በኋላ ስልጣን ላይ የወጡ ሰዎች ያ ቦታ ባይገባቸውም ከዛ በኋላ ምንድነው የተደረገላቸው? ትክክል እንደሆኑ እንዲሁም እንደውም ችለው ቢያጠፋም ላይክ ቢያለማም ሰው ጸጥ ብሎ ማደር እንዳለበት የሚያወሱ ታሪኮች ናቸው የተጻፉላቸው ማለት ነው። ይሄ ነው ምናልባት ላይክ ብዙ ነገር አለ። በቃ እንደውም ሌላ ቦታ ላይ ምንድነው ምለው እንግዲህ አንድ ሰው ስልጣን ላይ ከወጣ ይላሉ። ሌላ ምናልባት ሰምታችሁ ታውቃላችሁ። ወለው ካነ የሆነ ድርቅ ያለ ሰው ወይም ደግሞ ምንም የማይችል ወለው ካነ እንደውም አብደን ሐበሺ ሲባል ታውቃላችሁ። ከሐበሻ የሆነ ባሪያም ቢሆን ስልጣን ላይ ከወጣ መታዘዝ ነው የሚል ሐዲስም አለ። ለምሳሌ እኛ ድሮ ነበር ለምንድን ነውና ነብዩ ወለው ካነ እንደው የሐበሻ ባሪያም ቢሆን የተባሉት እንደው ምንድነው ሐበሻ ያን ያህል የተናቀ ነው እንዴ ምናይባል ነገር በጊዜው እንግዲህ በጊዜው እዛ አካባቢ ምናልባት አረቢያ ውስጥ የነበሩ ሐበሾች ወይ በስደት ወይ እንደዚህ በባርነት የሄዱ ስለሆኑ ያን ለማመልከት ነው ተብሎ እንደዚህ ምናልባት ከነብዩ አንደበት ይወጣሉ ተብለው ምናልባት ነብዩን የማይሸቱ አባባሎች ምናልባት አምባገነንነትና እንደዚህ የሚያንሰራፉ ሐዲሶች ተጻፉ። ከዛ በኋላ ምንድነው ዛሬ አንዳንድ ቦታ ላይ በቃ የፈለገ ይሁን በቃ ስልጣን ላይ ከወጣ በቃ አሚር ነው፣ አሚር ይባላል፣ ኸሊፋ ይባላል፣ ምን ይባላል፣ እንደ ጉድ ይከበራል። በቃ እጅ እየተሳመ የፈለገውን እያደረገ ይኖራል ማለት ነው። ለምን ሰው ከዛ ሲጠይቅ ዑለማዎቹ ደግሞ አይ እንደዛም ቢሆን በቃ ዱዓ አድርጉለት፣ በቃ ችላችሁ ኑሩ፣ በቃ አላህ እንዳው ቀናውን መንገድ እንዲመራው ዱዓ ያደረጋችሁ ኑሩ እንጂ ችግር የለውም ተብሎ መጣ። ከዛ በኋላ ኖርማል ሆነ ማለት ነው።
ነብዩ ትተው ያለፉት ጉዳይ የኢማማ ጉዳይ የኺላፋ ጉዳይ ከዛ በኋላ ምንድነው ይሄኛው ኖርማል እየሆነ ሲመጣ ያኛውም ተረስቶ በቃ ስላለፈ ታሪክ አናነሳ ምናምን እየተባለ እንዲሁ እየተላዘበ ይኖራል ማለት ነው። እሺ ይሄ በዚህ እንዳለ ሆኖ እስቲ እንግዲህ ወደ ሐዲስ ደግሞ እንመለስና በነገራችን ላይ በቁርአን ቋንቋ ደግሞ እንደዚህ ህዝብን የመምራት አሚን ህዝብ ስንል ላይክ እስላማዊ ኡማውን ለማለት ነው። ላይክ አንድ ሰው በሸሪዓ ላይክ ህዝቡን መምራት ያለበት ላይክ ሁክም ሁሉ የአላህ እንደሆነ ብዙ በርካታ የቁርአን አያዎች እናገኛለን። ለምሳሌ ቁልላሁ ማሊከል ሙልክ ቱኡቲል ሙልከ መን ተሻ ወተንዚዑል ሙልከ መን ተሻ ንግስና ወይም ደግሞ ስልጣንን አላህ ለፈለገ ሰው ይሰጣል፣ ከፈለገ ሰው ይወስዳል። ወሊላሂ ሙልኩ ሰማዋት ወልአርድ ወማ በይነሁማ የኽሉቁ ማ የሻ ወላሁ ዐላ ኩሊ ሸይኢን ቀዲር። ይሄ ወሊላሂ ሙልኩ ሰማዋት የሰማይም ሆነ የምድር ላይክ ሙልክ ግዛት በሙሉ የአላህ ነው። ስለዚህ አላህ ለፈለገ ሰው ነው አውርሶ ላይክ የመሪነት ጉዳይ የሚሰጥ ማለት ነው። በእስልምና ቋንቋ የምናወራ ከሆነ ኢነል ሑክሙ ኢላ ሊላህ የቅዱል ሑክመ ወሁወ ኸይሩል ፋሲሊን። አላህ ቅን ፈራጅ አላህ ብቻ ነው። ስለዚህ ሑክሙሁላህ የፍርድ ሰዎችን የመግዛት ፍርድ የመስጠት ምናምን ይሄ ከአላህ በነስ የሚመጣ ነው፣ በዋህይ የሚመጣ ከዛ በኋላ ነብዩ በተኩት ሰዎች የሚሰራ ስራ ነው እንጂ ማንም እንደፈለገ የሚጫወትበት መድረክ አለመሆኑን ቁርአን ይነግረናል። እሺ ይሄ በእንዲህ እንዳለ እንግዲህ ቢያንስ ደጋግመን ማስረጃ ጠቅሰን እንዳወራ ነው ነብዩ ለመሪነት ያስቀመጡት አካላት ሁለት ናቸው። አንደኛው ኪታቡላህ ነው የአላህ ቁርአን ነው። ሌላው ዒትራ ወይም ደግሞ አህለል ቤት መሆኑን ተናግረናል አበክረን። አህለል ቤት ማናቸው ስለምለው ጉዳይ ደግሞ ከቁርአን አንስተን የነብዩን ተፍሲር ማለት ነው ነብዩ በሰጡት ትርጉም ሌላው በሰጠው ትርጉም ሳይሆን ነብዩ በሰጡት ትርጉም ማን እንደሆኑ አይተናል። ልክ ለምሳሌ አንዳንድ እንግዲህ ሐዲስን በተመለከተ ሐዲስ በነብዩ ስም ብዙ ሐዲሶች አሉ። በዲኑ ስም እንደዚህ አይነት የመሳሰሉ በቃ የፈለገ ሰው ኺላፋ ወስዶ እንደፈለገ እንደሚጫወትበት እነዚህ ማስረጃዎችን የሚያቀርቡልን ላይክ ዑለማዎችም አሉ። በዛ ላይ እንግዲህ ቁርአንም በትርጉም ደረጃ ይሄ አህለል ቤት ጉዳይ በሚመለከት ስመጣ አይ ይሄ እንደዚህ አይደለም እንደዚህ ለምሳሌ አህለል ቤት እንደዚህ ብቻ የነብዩ ሚስቶችንም ያካትታል ምናምን አይተናል። እንግዲህ ከዚህ በፊት ሐዲሱንም ደግሞ ሐዲስ ሰቀሌን ኪታቡላህ ወዒትረት የሚለውን ወደ ኪታቡላህ ወሱነት እየቀያየሩ እንደዚህ አይነት ነገሮች እንትን መጥተዋል። ልክ በኢማማ ጉዳይ ላይም ተመሳሳይ ሁኔታ ነው የተፈጠረው። ስለ ኢማማ ወይም ደግሞ ስለ ኺላፋ የመጡትን ማስረጃዎች እና መረጃዎች መሸራረፍ ከዛ በኋላ ለተፈጠረው ስህተት ያለ ቦታቸው ቦታው ሳይገባቸው ቦታ ላይ ለተቀመጡ ሰዎች ስለተፈጠረው ላይ ሲስተም ከዛ በኋላ ደግሞ ለዛ ነገር እውቅና እንዲሰጥ እውቅና እንዲኖረው ጀስቲፋይ እንዲሆን መረጃዎችን ላይክ መስራት መረጃ ፋብሪኬት የማድረግ ላይ ስራ ተሰርቷል። እስቲ አሁን ወደ ሐዲስ ደግሞ እንመለስና እንግዲህ የዛሬ ርዕሳችን ለምን ኢስና አሸርያ ተባሉ ነው። እነዚህ የአህለል ቤት መዝሐብ ተከታዮች ወይም መድረሰቱ አህለል ቤት ኢስና አሸርያ ይባላሉ። ለምሳሌ 12ኞቹ ማለት ነው 12 በ12 ኢማሞች ኢማምነት የሚያምኑ ኢስና አሸርያ ይባላሉ። አንዳንድ ጃዕፈርያ ይባላል ኢማሚያም ተብሎ ይጠራል። ግን በኢስና አሸርያ በጣም ይታወቃሉ። ለምን ሌሎች ምናልባት ከሺዓ ጋር ሰዎች የማይለዩቸው ሌሎች እንትኖች ስላሉ ለምሳሌ እስማኤልያ የሚባለው ዘይዲያ የሚባለው እነዛ ውስጥ አንገባም። ግን አሁን እኛ በ12 ኢማሞች ኢማምነት የሚያምኑ ላይክ ሺዓዎች ወይም ደግሞ የአህለል ቤት መዝሐብ ተከታዮች የሚባሉት ኢስና አሸርያ የሚባሉት ናቸው። ሌሎቹ 12 ሳይሆን የሆነ ቦታ ላይ የቆሙ እስከ ተወሰነ ኢማም ድረስ ነብዩ ያስቀመጣቸው ቦታ ላይ መጡና ከዛ በኋላ ሌላ ጀንክቸር የወሰዱ ሌላ አቅጣጫ የያዙ ሌላ ቡድን ደግሞ እስከ ተወሰነ በኢማም አሊ ኢማምነት በኢማም ሐሰን በኢማም ሁሴን ለምሳሌ ኢማምነት ከዛ በኋላ ከኢማም ሁሴን በኋላ ምናልባት ኢማሙ የሆነ የመጣው ዘይኑል አቢዲን ነው ወይ ደግሞ አሊ ኢብኑ ሁሴን ነው። እዛ ላይ አይ ሌላ ሰው ይዘው ከመንገድ የጠፉ ሌሎች ግሩፖች አሉ እነ ዘይዲያ የሚባሉ እነ እስማኤልያ የሚባሉ። ግን ይሄ እኛ ወይም ደግሞ ኢማሚያ ወይም ኢስና አሸርያ ይባሉ። ለምን ኢስና አሸርያ ተባሉ? በዛ ስም የሚጠሩበት ምክንያት ምንድን ነው? 12 ኢማሞች ኢማምነትስ በማስረጃ እናገኛለን ወይ? አዎ እናገኛለን። እንዳውም የምናገኘው ተው የሺዓ መጽሐፎችን ተውና ከዛ ማስረጃ እየወሰድን ስላልሆነ ከኛ ከአህለ ሱና ክታቦች ወይም ደግሞ በጣም ከሚታወቁ
ከኩቱብ ሲታ ስድስቱ የታወቁ መጽሐፎች ከሚባሉት ላይክ መረጃዎች ማጥቀስ ይቻላል ወይ? ስለዚህ ያንን እናያለን ማለት ነው። በነገራችን ላይ እንግዲህ ሐዲስ አለ። ሐዲስ ያለው ምንድነው? ከኔ በኋላ ኸሊፋዎች 12 ናቸው። ያው ደግሞ አሁን ይሄ በቁጥር ደረጃ ነው። ደግሞ ማዕና አለው። ሐዲሱ ላይ ስንመጣ እነዚህ 12ቱ ኸሊፋዎች ደግሞ ዝም ብሎ ኸሊፋ ለመሆን የበቃ በሰይፍም በምንም አሸንፈው ኸሊፋ ለመሆን የበቃውን አካል አይደለም። ለምን ነብዩ በፖዚቲቭ መልኩ ነው የቀየሩት። ይሄ ዲን 12 ኸሊፋዎች ከኔ በኋላ እስከያዙት ድረስ ይሄ ዲን ከአሸናፊነትና ከሙሉእነት ወይም ደግሞ ከሉዓላዊነት አይወገድም ብሎ ሲናገሩ በፖዚቲቭ መልኩ ነው። ነብዩ ዛሊሞችን ወይም ደግሞ ህዝብ ሙስሊሙን የሚጨቁኑ ፋሲቆችን ለምሳሌ እዚህ ጋር ፋሲቅም ዛሊምም ቢሆን ችግር የለም ተብሏል። እንደዛ አይነት አካላትን ነብዩ በኡመቱ ላይ ኸሊፋ አድርገው ያልፋሉ ብሎ ምናልባት መናገር የነብይነትን ደረጃ አለማወቅ ስለሚሆን እስቲ እናያለን። እንደዛ አይነት ሐዲስ አለው የሚለው ነው የምናየው። ስለዚህ በነገራችን ላይ ስለ ሐዲሱ መኖሩ ላይ ችግር የለም። 12 ኸሊፋዎች ከነብዩ በኋላ ይመጣሉ ተብሎ ስለመኖሩ አህለ ሱናዎችም ያምናሉ። 12 ግን ማን ናቸው የሚለው ላይ ነው። ለምን 12 ማለት እንግዲህ 12 ነው፣ ሌላ ትርጉም የለውም። በነብዩ ጊዜ 12 ቁጥር ዛሬም 12 ለወደፊቱም 12 ነው ቁጥር ማለት ነው። በአንድ ዘመን 12 ማለት እንደዚህ ነው፣ በአሁን ጊዜ ደግሞ እንደዚህ ነው ባባል ነገር የለም። 12 ነው ምን ጊዜ ሰዎች የሚስማሙበት የአቆጣጠር ሲስተም ነው። ምናልባት ለውጥ የለም። በነብዩ ጊዜ አሁን ዛሬ 12 የሆነው በነብዩ ጊዜ ምናልባት 20 ነው 30 ነው እየቀነሰ መጣ እንደ ሰው እድሜ አንልም። ወይም ደግሞ ይሄ የዕቃ ዋጋ አይደለም። ሐዲሱ አለ። ሐዲሱ ከአህለ ሱና ኩቱቦች መጽሐፎች ብዙ መጥቀስ ይቻላል። በርካታ የሆነ ሐዲስ አለ በዚህ ጉዳይ ላይና ግን ማን ናቸው ቁጥሩልን ሲባል ነው ችግሩ። ቁጥሩልን ሲባል እንኳን በማዕናው ማለት ነብዩ በኢጃቢ ወይም ደግሞ ፖዚቲቭ በሆነ መልኩ የገለጿቸው የኔ ኸሊፋዎች ናቸው ብሎ ያስቀመጣቸው ላይ ትርጉሙ ከዛ አንፃር ባይወሰድና ቁጥሩ ራሱ ይሙላ ቢባል ከቁጥሩ ራሱ ማግኘት አይቻልም። ይሄንን ለዚህ ሶሉሽን ያለው ላይክ መዝሐብ የአህለል ቤት መዝሐብ ብቻ ነው። እስቲ ነብዩ ከኔ በኋላ 12 ኸሊፋዎች ይመጣሉ እነሱ እስካሉ ድረስ ነው ይሄ ዲን አዚዝ ሆኖ የሚቆየው ብለዋልና ማን ናቸው እስቲ ቁጥሩልን ብትሉ ከዛ በኋላ ለምሳሌ መጀመሪያ 4 ኸሊፋዎች ይቆጠራሉ። ከዛ በኋላ እሺ ሐሰን ይጨመርበታል 5። ከዛ በኋላ እስቲ አንዳንድ ሰዎች እንደምንም ላይክ ሙአዊያንም ይጨምሩ 6። ከዛ በኋላ የመጡ ሰዎችን ብትጨምሩ አንደኛ ከ12 በላይ ናቸው የሚሆኑት። የበኒ ኡመያም 12 በላይ ናቸው። የበኒ አባስም ከ12 በላይ ናቸው። ሙሉኮች የነበሩትን እንዳው ኸሊፋ ሳይሆን እንዳው ነገስታቱን ምኑ ቢጨመር ቁጥሩ ሊመጣ አይችልም በጭራሽ። በቁጥሩ ራሱ በማዕናው ከሄድን ደግሞ ይሄ ቦታ በታሪክ የምናውቃቸው ሰዎች ይሄ ቦታ ጭራሽ የማይገባቸው ሰዎች አሉ እናያለን። እስቲ መጀመሪያ ሐዲሶቹን እናያለን ማለት ነው። ምናልባት ማስተዋወቅ ማያዝ የምትፈልጉ ሰዎች ለምሳሌ እንደዚህ አይነት ሐዲስ የት ነው ከየት መጣ የነሱ ነው እንዳይባል ማስታወሻ ማየት ይቻላልና በአጠቃላይ ይሄ ሐዲስ ማንም ሰው ላይክ በአህለ ሱና መጽሐፎች ትላልቅ ክታቦች ስታ ከተባለ ቡኻሪን ጥሩ መጽሐፍ አድርጎ የሚቀበል ሰው፣ ሙስሊምን የሚቀበል ሰው፣ ነሳኢን የሚቀበል ሰው፣ አቡ ዳውድ፣ ትርሚዚ እነዚህ ክታቦች መስፈርት ወይም ደግሞ ሬፈረንስ አድርጎ የሚቀበል ሰው ይሄን ሐዲስ ሊመልሰው አይችልም። ወይ ሌላ ትርጉም ይፈልግለት እንደፈለገ እንጂ ሌላ ትርጉም ባገኘለትም ردو አይችልም። ለምን وهذا الحديث لا يمكن لأهل السنة والجماعة إنكارها أو ردها باتقالي لمن لأنها مبثوثة في الكتاب المعتبرة عندهم والتي يشهدون بوثاقتها واعتبارها كصحيح البخاري ومسلم ومسند أحمد وسنن أبو داود وسنن الترمذي ومعاجم الطبراني وغيرها بالنسبة للمصحفات لمثال እንግዲህ ቡኻሪ የሚባል አለ፣ ሙስሊም አለ፣ ሙስነድ አህመድ አለ፣ ሱነን አቡ ዳውድ፣ ሱነን ትርሚዚ፣ ሙዓጅም ጠበራኒ፣ ሌሎች ሙሰነፋቶች እነዚህ መሳኒዶች በሙሉ ላይ ያለ ስለሆነ ሐዲሱ መፈናፈኛ የለም። ግን ትርጉሙ ደግሞ ከየት ምናልባት እንግዲህ 12 ማለት እነዚህ ናቸው በዚህ ነው ከዛ አንዱን እየዘለለን እየመረጡ ምናምን ካልሆኑ በቀር ለምን ከነብዩ በኋላ እስከ 200 300 ዓመት ድረስ የመጡ
ላይክ ነገስታትም አሉ ኸሊፋዎች የተባሉ አሉ አሚር የተባሉ አሉ ብዙ ገዢዎች በየቦታው ነበሩ እና እነዛን እንቆጥራለን ካለን ከ12 በላይ ናቸው በቁጥሩ ብቻ ራሱ ቢሆን በማዕና ስንሄድ ደግሞ ለዛ ቦታ የማይገቡ ሰዎች ናቸው ለምን በታሪክ የምናቃቸው ህዝብ በመግደል የሚታወቁ በስካር የሚታወቁ እንደውም ለምሳሌ እንግዲህ አንዱ አሚር ተብሎ ነው የተመረጠ ሰው ነው በአንድ ግዛት ላይ አንድ ጊዜ ሰክሮ ሱቢ ሶላት 4 ረካ አስተግዶ ወደ ኋላ ዞሮ ልጨምርላችሁ እንዴ ብሎ ይጠየቀ ማለት ነው ይሄ ታሪክ አለ ሱቢ ሶላት 4 ለምን ሰክሮ አለ እንደዚህ አይነት ሰዎችን ነው ወይ ነብዩ ከኔ በኋላ ኻሊፋ ብሎ አስቀመጣቸው ወላ ኢያዙ ቢላህ ይሄ የማይሆን ነገር ነው ለምሳሌ ይሄንን ሐዲስ ቡኻሪ ለምሳሌ በሶስት መንገዶች ያወራዋል ወአህመድ من طرق عده تبلغ 30 መንገዶች ተወርቷል ይሄ ሐዲስ በሙስነድ አህመድ ኢብኑ ሐንበል ውስጥ ግን የሐዲሱ መኖር ሳይሆን ችግሩ ማን ናቸው የሚለውና ቆጥሮ መድረስ ማናውን በጠበቀ መልኩ ያንን ቆጥሮ ማስቀመጥና ማን እንደሆኑ በስም ማስቀመጥ ነው ያልተቻለው ይሄን ደግሞ ኢዕትራፍ አድርገዋል ያለ ሱና ዑለማዎች ምን ይላሉ ይሄንን ሐዲስ አጠናሁት ሰውም ጠየቅኩ ምን አልኩ ተመራመርንበት ምንም ትርጉም አላገኘለትም ያሉት ይሄንን ነው ለምን እነሱ ምንድነው ይባለው በአገራችን ቋንቋ ላም ያልዋለበት ኩበት ለቀማ ሆኖባቸው ነው እንጂ ስለዚህ እነሱ በሌላ መንገድ የሚፈልጉት ከሆነ አያገኙትም ግን ነገሩ አጭርና ግልጽ ነው ምናልባት ላይክ ሐቅን ለመቀበል ለተዘጋጀ ሰው እሺ ሐዲሱ ለምሳሌ አخرج البخاري واحمد والبيهقي አሁን ይሄ ሶስት ሙሐዲስ ጠራሁላችሁ وغيرهم عن جابر بن سمرة በአብዛኛው ይሄ ሐዲስ የተወራው جابر بن سمرة ከሚባል ሱሐባ ነው قال سمعت النبي صلى الله عليه وآله وسلم يقول يكون 12 أميرا فقال كلمة لم أسمعها فقال أبي إنه قال كلهم من قريش عندما أن للا ما صار لهم متبت كان يبوها لا 12 خليفاوች ይሆናሉ እስከ يوم القيامة ድረስ 12 خليفاوች ይኖራሉ ብሎ ተናገሩ ነብዩ አለ ከዛ በኋላ መጨረሻ ላይ ያሉትን አልሰማውም ይላል ራዊው ከዛ ግን አባቴ ለነብዩ ቅርብ ስለነበረ ይሄን ሲያወሩ ምን ነበር ያሉት በየስጠይቃቸው ሁሉም من قريش ሁሉም ከቁረይሽ ናቸው ስለዚህ አንደኛ ኻሊፋ መሆን የሚችለው ከቁረይሽ ብቻ ነው ከቁረይሽ ውጪ ከሆነ ኻሊፋ መሆናችን ማለት ነው ሁሉም من قريش ተብሏል ማለት ነው እንደውም በሌላ ሪዋያ ደግሞ ሁሉም من بني هاشم ይላል ኺላፋ ከበኒ ሃሽም ለምሳሌ አረብ ጎሳዎች ብዙ ናቸው አረብ ከዛ በኋላ ለምሳሌ ከበኒ ኪናና አላህ ተባረከ በኒ ሃሽምን መረጠ ከበኒ ሃሽምን ነብዩን መረጠ ይላል እንግዲህ አላህ ተባረከ ወተዓላ ስለዚህ ከኔ በኋላ እዚህ ጋር የመጣው ለምሳሌ አሚርን የሚል ነው አሚር የሚል መጥቷል ኸሊፋ የሚል መጥቷል እናየዋለን ይሄ አሁን ካየት ነው اخرج البخاري واحمد والبيهقي وغيرهم አንደኛ ሐዲስ ሁለተኛ ደግሞ اخرج مسلم ይሄ ደግሞ ቡኻሪ አህመድና በይሃቂ እና ሌሎችም ናቸው اخرج مسلم عن جابر بن سمرة قال دخلت مع ابي على النبي فسمعته يقول ይሄ ጃብር ኢብኑ ሰሙራ ይላል ከአባቴ ጋር ሆነን ነብዩ ጋር ሄደን ይላል ከዛ በኋላ فسمعته يقول ነብዩ እንደዚህ ስሉ ሰማኋቸው ምን ስሉ ان هذا الامر لا ينقضي حتى يمضي فيهم 12 خليفة ይቀድሙ አሚር ነበራል አሁን ደግሞ ኸሊፋ በሚል መጣ ማለት ነው ይሄ ጉዳይ እንግዲህ የሙስሊሙ የዲን ጉዳይ لا ينقضي አያበቃም حتى يمضي فيهم 12 በነሱ ውስጥ በዚህ ጉዳይ ላይ የተሰየሙ 12 ኸሊፋዎች እስኪያልፉ ድረስ የዚህ የዲን ጉዳይ ወይም ደግሞ አምር ወይም ደግሞ ቂያማ አትቆምም ነው 12 ኸሊፋተን በሚል መጣ ማለት ነው ይሄ ከሙስሊም ነው እሺ ሌላ ደግሞ እንደውም እንግዲህ ሙስሊም በሶስት ጠሪቃ ነው ያወራው ብለናል اخرج مسلم ايضا واللفظ له واحمد عن جابر بن سمرة قال سمعت النبي يقول لا يزال امر الناس ماضيا ما وليهم 12 رجلا መጀመሪያ አሚር ነበር ከዛ በኋላ ኸሊፋ አሁን ደግሞ ረጁላን 12 ወንዶች ኸሊፋዎች ይሄን ጉዳይ የሙስሊሙን ጉዳይ ወስደው በዛ ላይ እስካሉ ላይ ድረስ
ጉዳዩ አያበቃም ወይም ደግሞ ቂያማ አይቆምም ስለዚህ ከኔ በኋላ 12 ኸሊፋዎች ናቸው ያሉት ማን ናቸው እንግዲህ ይሄንን ሁሉም ሰው ጠይቆ ማግኘት አለበት አራተኛ አخرج ሙስሊም ይሄ ደግሞ የኩሉም ምን ቁረይሽ ምንም ሁሉም ሪዋዮች አለበት ኩሉም ምን ቁረይሽ ሁሉም ደግሞ እነዚህ ኸሊፋዎች ከቁረይሽ መሆን አለባቸው ሌላ ቦታ ላይ ከበኒ ሃሽም ነው ከበኒ ሃሽም ከተባለ እነዚህ ደግሞ በአብዛኛው ከነብዩ በኋላ ስልጣን ላይ የወጡት በተለይ ሙሉክ ከዛ ከአራቱ ኸሊፋዎች በኋላ የሚባሉት በኋላ በተለምዶ ከዛ በኋላ የመጡት በኒ ኡመያና ከዛ በኒ ኡመያና በኒ አባስ ናቸው በኒ ሃሽም አልነበሩም እና ይሄ ከዛ ውስጥ ራሱ ያወጣቸዋል ላይ ከዲሱ ራሱ ማለት ነው ኩሉም በኒ ሃሽም የሚለው عندهم أخرج المسلم أيضا وأحمد والطيالسي وابن حبان والخطيب التبريزي وغيرهم عن جابر بن سمرة أهنم سمعت رسول الله صلى الله عليه وآله وسلم يقول لا يزال الإسلام عزيزا إلى 12 خليفة أهون دم من دمنا إيه دين عزيز ويمدمو الشنافي هنو لؤلاء هنو like يكون مقويته أي كرم من سكون درس 12 خليفة كان يبغى 12 خليفة قدايون إسكايازوت درس علو مالتنا ثم قال كلمة لما فهمها كذابها لكن 12 خليفዎች ካለ በኋላ ከዛ በኋላ ያሉትን ነገር በደንብ አልሰማውም ይላል እንትኑ ከዛ ግን አባቴ ቅርብ ስለነበሩ ነብዩ ጠየቋቸው ምንድነው ያሉት ኩልሁም ምን ቁረይሽ ሁሉም ደግሞ 12ቱም ከቁረይሽ ናቸው ብለዋል የሚል ነው ያለው አምስተኛ واخرج مسلم واللفظ له واحمد عن جابر بن سمرة قال سمعت رسول الله يوم الجمعة عشية رجم الأسلمي يقول إن دائما يكن ملكته يا جماعة كان እንደዚህ በሆነ አስላሚ የሚባለው ሰውዬ እንኳን ረጅም በተደረገ ጊዜ ምናምን ብለው ከነ ምልክቱ ሲያወሩ ምንድነው لا يزال الدين قائما حتى تقوم الساعة لا يزال الدين قائما حتى تقوم الساعة ይሄ ዲን እንደቆመ ወይም ደግሞ ቂያማ እስኪቆም ድረስ እንዳለ መቆየቱ አይቀርም أو يكون عليكم 12 خليفة كلهم من قريش ويم دمو كنانت يهونو سوج يكون عليكم بنانت لاي 12 خليفاዎች ካላለፉ በቀር ስለዚህ ይሄ አሁን ሌላ ሐዲስ ለምሳሌ ስድስተኛ أخرج أحمد واللفظ لغيره والحاكم والهيثمي عن الطبراني والبزار أن النبي صلى الله عليه وآله وسلم قال لا يزال أمر أمتي صالحا ይሄ የኔ ህዝብ ጉዳይ دانا هونو بقو هونو لايك منورو يمايكر نو حتى يمضي 12 خليفة بالنسوست 12 خليفة اسكال لفودرس واسكال لودرس وخفض بها صوته فقالت لعمي وكان أمامي ما قال يا عم أقول من نبريالو قال كلهم من قريش يملون لايك تناقروالنو አሁን እንግዲህ ማን ናቸው ነው እሺ 12 ኸሊፋዎች ከነብዩ በኋላ ስለመኖራቸው ያው በአህለ ሱና ክታብ ውስጥም ሞልቷል ሌላው ግን 12 ኢማሞች ሲባል ግን ሌላው ቀጥታ ወዴት ነው ይሄ ጉዳይ በቃ የሺዓ ጉዳይ ሆኖ ሰንብቷል በሙስሊም ላይ በቡኻሪ ላይ በነሳኢ ላይ በተርሚዚ ላይ በአቡ ዳውድ ላይ በጠበራኒ ወጣያለሲ እዚህ ላይ አሁን የተጠቀሰው ሐዲስ ወይም ሐዲሱ አይ ይሄ ነገር ሐዲሱ ضعيف ነው ብሎ ከሆነ አንድ ነገር ነው ሁሉም ደግሞ ይሄ ሐዲስ ሶሒህ ስለመሆኑ ተስማምተውበታል ወይም ደግሞ ከአንድ ወይም ከሁለት አቅጣጫ በብዙ ሰዎች ተዘገበ ከዚህም ከዚህ ተቀባብሎ እስከ ዛሬ የደረሰ ጠንካራ ሐዲስ ነውና ምንድነው ታዲያ ትርጉሙ አንደኛ ሁለት ነገሮችን እናያለን እዚህ ጋር አንዱ የቁጥር ጉዳይ ነው 12 ስለመሆናቸው ሌላው እነዚህ 12ቱ በመልኩ ነው የተጠቀሱት ዝም ብሎ ማንኛውም ኸሊፋ ነው በቃ በማንኛውም ሁኔታ ስልጣን ላይ የወጣ እንዳልሆነ እንገነዘባለን አንደኛ ይሄን ተተኪ የተባሉት ከኔ በኋላ ኸሊፋ ስለ ነብዩን የሚተኩ ናቸው የነብዩ ሪሳላ እስከ ዳሩ የሚያደርሱ ናቸው እንጂ በዙልም ወይ ደግሞ በፍስቅ እንደቀደም እንደተባለው የሚገልጹ አይነት ሰዎች መሆን እንዳለባቸው ይሄ እርግጥ ነው ነብዩን ተክቶ መቀመጥ ያለበት ወይም ደግሞ ይሄንን ሪሳላውን ማድረስ ያለበት አካል የነብዩ ተተኪ ከሆነ ከፍስቅ እና ከነዚህ ከዙልም የጠራ መሆን እንዳለበት ይሄ አቅል የሚቀበለው ጉዳይ ነው ስለዚህ ማን ናቸው 12 ኢማሞች ከቁረይሽ የሆኑ ወይም ደግሞ ከበኒ ሃሽም የሆኑ 12 ኢማሞች ወይ ኢማሞች ከነብዩ በኋላ እስከ የውም القيامة ድረስ የሚዘልቁ ማን ናቸው ስንል ለምሳሌ ወደ
ሐዲስ ሰቀለይን ስንመለስ ለምሳሌ ሐዲስ ሰቀለይን ምንድነው ሐዲስ ሰቀለይን ሁለት ከባባድ ነገሮችን ትችላችሁ አለፍ ያለው እነዚህ ደግሞ የአላህ ክታብና የኔ ዘረሰብ ወይ እትረቲ አህለ ቤቲ ናቸው እነዚህ ሁለቱ እስከ የውመል ቂያማ ድረስ አይለያዩም እስከ የውመል ቂያማ ድረስ አይለያዩም የምለውና ከኔ በኋላ 12 ከሊፋዎች ይሆናሉ የተባለው ስለዚህ ከኔ 13 አይደለም 11 አይደለም የተባለው 12 መሆን አለበት ስለዚህ እነዚህ ስናገናኝ አንደኛ ህዝብ የሚከተላቸው ወይም ደግሞ ዲኑ አዚዝ ሆኖ የሚቀርበት ወይም ደግሞ የዚህ ኡማ ጉዳይ ሷሊህ ወይም ደግሞ ጥሩ ሆኖ የሚቆየው በእነዚህ ነው ከተባለ ይሄንን መስፈርት የሚያሟሉ ታሪክ ይሄን ጉዳይ ያረጋግጥላቸው ሰዎች ካልሆኑ በቀር በሌላ ነገር የሚገለጹ ከሆነ ሊሆን አይችልም ማለት ነው ስለዚህ አንዳንድ የአህለ ሱና ዑለማዎች እንደምንም አጠጋግተው ለመቁጠር ሞከሩ አንዳንዶቹ ለምሳሌ እንግዲህ ከኔ በኋላ ያሉት አራቱን ከሊፋዎች መጀመሪያ ትተው ከሐሰን ጀምረው አሉ ለምሳሌ የመጀመሪያዎቹን ከሊፋዎች ተው ማለት ነው አቡበከር ዑመር ዑስማንና አልይን ትተው ምናልባት ቁጥሩ በኋላ እንዳይበዛባቸው እንድስተካከለላቸው ከዛ ከሐሰን ጀምሮ ሐሰን ብለው ከዛ በኋላ ግን ሙአዊያ አሉ ሙአዊያ በኋላ አንዳንዶቹ የዚድን ለመቁጠር በጣም አፈሩ መሰለኝ ዘለው ከዛ ዑመር አብዱልአዚዝ የሚባል አለ የመጨረሻው የበኒ ኡመያ ኸሊፋ ምናልባት ከሌሎቹ ከበኒ ኡመያን ከበኒ አባስም ኸሊፋዎች የተሻለ የሚባል ማለት ነው ባለ ሱናው ክፍል እንዳውም አምስተኛው ኸሊፋ ተብሎ የሚጠራ ከሌሎቹ አንፃር ዑመር አብዱልአዚዝ የሚባል ምናልባት ከሌሎቹ መሪዎች አንፃር ደህና የሚባል በፖዚቲቭ መልኩ የሚታይ እሱ ብቻ ነው ሌሎቹ አላስቀምጡም ነገሩ አንዳንዶቹ ደግሞ የቆጠሩ ማለት ለምሳሌ ምንድነው የቆጠሩት ከሐሰን ጀምሮ ሐሰን ሙአዊያ ከዛ የዚድ እያሉ ቆጠሩ ስለዚህ ግን ማለት ለምሳሌ ነብዩ ሙአዊያ ከሳቸው በኋላ ኸሊፋ እንዲሆን አስቀምጠዋል ማለት ከዛም ደግሞ በዚያ አልበቃ ብሎ የዚድን የሙአዊያ ልጅን የዚድን በታሪክ ማን እንደሆነ የሚታወቅ ሰው ነብዩ ለምሳሌ ነብዩ እዚህ ጋር አንድ ቦታ ላይ የረገሙት ሰው ሌላ ጊዜ ደግሞ የፊአቱል ባጊያ ኢማም ወይም ደግሞ የአፈንጋጩ ቡድን መሪ የሆነ ሰው በታሪክ ውስጥ ያንን ኸሊፋ ያስቀምጣሉ ማለት በትርጉም ደረጃ ምናልባት ቁጥሩም አይሞላም ከዛም ቁጥሩም አይሞላም ቢሆንም በትርጉም ደረጃ ደግሞ ይሄ በጣም የሚያስከን ነገር አይደለም ምሳሌ ታውቃላችሁ ሙአዊያ ማለት አንድ ጊዜ ነብዩ የሆነ ነገር ልከውበት ሰው ልከውበት ከዛ በኋላ እየበላሁ ነው አላቸው ከዛ በኋላ ሌላ ጊዜ ትንሽ ቆይቶ አሁንም ሰው ላኩበት አሁንም እየበላሁ ነው አልመጣም አላቸው ሶስተኛ ጊዜ ላኩበት አሁንም እየበላሁ ነው አለ ሙአዊያ ከዛ በኋላ ምንድነው ያሉት ላ አሽባ አላሁ በጥነሁ ይሄን ሰውዬ አላህ ሆዱን አጠግበው አሉ ነብዩ ከዛ በኋላ ራሱ ተናግሯል አንድ ቀን እንዳው ሰልችቶኝ ነው የምተው እንጂ ጠግቤ አላቅም ብሎ ራሱ ሆዱ በጣም ገዝፎ ለመጀመሪያ ጊዜ የጁማን ኹጥባ ቁጭ ብሎ ኹጥባ ያደረገው እሱ ነው ይባላል በታሪክ ውስጥ ከዛ በኋላ ደግሞ በታሪክ የምናውቀው ስንት ሱሐባ በሱ ዘመን ያለቁበት ምክንያት ደግሞ በጣም የሚገርም ነው ለምሳሌ እና ዑደይ ኢብኑ ሁጅር የሚባለው ሁጅር ኢብኑ ዑደይ የሚባል ሱሐባ ከነሰባቱ ሱሐቦች የራሳቸው መቃብር ቆፍረው በሰንሰለት ታስረው ጉድጓድ ውስጥ የተቀበሩ እንዳውም በቅርብ ነው ከደማስቆ ውስጥ መቃብሩን ደግሞ ያወጡት የሚባለው በእነዚህ አይነት ታሪክ የሚታወቁ ሰዎች ያውም ደግሞ በጊዜው በነበረ ጊዜ መጠጥ በመጠጣትነት የሚታወቅ ሰው ያውም ደግሞ አማር አንተንማ የምትገለ ያቺ አፈንጋጯ መሪ ነው ወይም ደግሞ አፈንጋጯ ቡድን ነች የተባለው انما تقتل كفئه الباغيه የተባለው الفئه الباغيه የዛ فئه الباغيه መሪ የሆነ አካል የነብዩ ኸሊፋ ሆኖ እዛ ውስጥ መቆጠሩ ምናልባት በጣም አሳፋሪ ነው እነዛ በጊዜው የነበሩ ዑለማ የሚባሉት መቁጠራቸው ምናልባት ጠበኛ ተደግኖባቸው ቁጥር ካልተባሉ በቀር ይሄንን የሚያጡት አይመስለኝም ስለዚህ 12ቱ በነገራችን ላይ ኢማማን በነስ ከሆነ ደግሞ በነስ ማለት
የነብዩ ተተኪነት ወይም ደግሞ ኺላፋ ወይ ኢማምነት በነብዩ የተተኩ ወይም ደግሞ አላህ በወይ አምጥቶ ከአላህ ከሆነ ከአላህ የተመረጡት ማን ናቸው የሚለውን መጠየቅ ነው ማለት ነው። አላህ ለነብዩ በወህይ ይመጣል። ነብዩ ያስቀመጡት አካላት አሉ። ከዛ ውስጥ ያለው በምን ሂሳብ እውቅና ማግኘት እንዳለበት ምናልባት ታሪክ የሚያቅሰው ወይም ደግሞ ወደ ነስ ወደ ሐዲስና ወደ ቁርአን የሚመለስ ሰው በቀላሉ የሚያገኘው መልስ ነው ማለት ነው። ስለዚህ አንዳንድ የአህሉሱና ዑለማዎች ይህንን ሐዲስ በተመለከተ ከኔ በኋላ 12 ኸሊፋዎች ይሆናሉ ሁሉም ከቁረይሽ ናቸው የሚለውን ሐዲስ በተመለከተ ያሉትን ነገር እስቲ አንዳንድ ዝም አንዳንድ ለምሳሌ ያህል አንዳንድ ዑለማዎችን እንጥቀስ። ለምሳሌ قال ابن الجوزي የሚባሉ ዑለማ ምን አሉ في كشف المشكل የሚል በመጽሐፍ ውስጥ هذا الحديث ይህንን ሐዲስ አሉ هذا الحديث قد أطلت البحث عنه በጣም ብዙ ጊዜ ምርምር አረኩበት አሉ ይህንን ሐዲስ وتطلبت مضانه እንደዚህ ይሁን እንዴት ምን ብዬ ብዙ ነገር ሞካከርኩኝ አሉ وسألت عنه ጠየኩም ሰውም አሉ ስለዚህ ሐዲስ فما رأيت أحدا وقع على المقصود به በዚህ ሐዲስ የተቀመጠውን መልእክት ምን ለማለት እንደተፈለገ አንድ እንዳው በትክክል የተረዳ ሰው የለም አሉ። ይሄን ከየት አመጣ እንዳትሉኝ ለምሳሌ ከሽፉል ሙሽኪል የሚባል ገጽ የመጀመሪያው ሙጀለድ ገጽ 449 ላይ ይገኛል። ይሄን ደግሞ ወذكر ابن الحجر هذا العبارة في فتح الباري በሚል መጽሐፍ ውስጥ ሸርሁ ሶሒህ አልቡኻሪ ውስጥ ይሄን ጉዳይ እናገኛለን። የዚህ ሐዲስ ትርጉም አጣንለት። አንደኛ 12 ሆነባቸው ቆጥሮ ሊደርሱበት አልቻሉም። አንደኛ ሐዲሱ ማዕና አለው ማንም ሰው ተቆጥሮ ሊገባበት የማይችል ነው። ከበኒ ሐሽም መሆኑ በብኒ ቁረይሽ መሆኑ ብቻ ሳይሆን በነብዩ በፖዚቲቭ መልኩ መግለጻቸውና ከዛ በታሪክ ውስጥ ግን ኸሊፋ ተብለው የተሰየሙ ሰዎች እንኳን በነብዩ መተካተቅርና በታሪክ ያሳለፉት ላይ ድርጊት በጣም አሳዛኝ መሆኑ ምናልባት በእስልምና ታሪክ ውስጥ ትልቅ ጥላሸት እየቀቡ ላይ አካላት መሆናቸው ታሪክ ስለሚያቅ ማለት የሚያቃቃቸውና ያንን ተቸግረው ነው እንግዲህ ቁጥሩ አልሞላላቸው ያለው ማለት ነው። እንዲሁም ወነቀለ ابن بطال የሚባል ደግሞ ሌላ الملحب وملاحب قوله لم ألقى أحدا يقطع في هذا الحديث يعني بشيء معين በዚህ ሐዲስ ላይ እና ቁርጥ ያለ ትርጉም ወይም ደግሞ ቁርጥ ያለ ሐሳብ የሚያመጣ አንድ ሰው አላገኘው ማለት ለም አልቀ አሐድ አንድ ሰው አላገኘውም يقطع في هذا الحديث እና ቁርጥ ያለ ይሄ ነው በቃ 12ቱ ማለት እንደዚህ ናቸው ይሄ ነው ብሎ ቁርጥ ያለ ሐሳብ የሚነግረኝ አንድ ሰው አጣሁ ይላሉ። ሌላ ደግሞ ابن بطال وقال ابو بكر ابن العربي ያው ባለሱና ክብሉት በጣም የሚታወቅ ነው ትልቅ ፊሎሶፍ ናቸው። وقال ابو بكر ابن العربي ولم اعلم للحديث معنى ለዚህ ሐዲስ እንዳው ትርጉም አጣሁለት ለዚህ ሐዲስ ምንም ትርጉም አላገኘሁም ይላሉ። ስለዚህ ሐዲሱ ምንድነው ደግሞ روى ابو عيسى عن جابر بن سمرة قال رسول الله صلى الله عليه وسلم يكون بعدي 12 اميرا كلهم من قريش ودሞ خليفة كلهم من قريش ወይም ደግሞ رجل 12 ወንዶች كلهم من قريش ለሚለው ሐዲስ ማዕና አጣን አሉ። ከዛ በኋላ እንዳውም ለመቁጠርም ሞከርናሉ ደግሞ ማለት መቁጠር ከነብዩ በኋላ በታሪክ ውስጥ እንዳው ኸሊፋ ወይም ደግሞ መሪ ወይም ደግሞ ነገስታትም ይሆኑ በሰይፍም ይሆን በምን ማሸነፈው እንደምንም ለመሆን የበቁ ሰዎችን ለመቁጠር ሞከርናሉ። وإذا عددنا منهم 12 انتهى العدد بالسورة إلى سليمان بن عبد الملك ላይ ቆመባቸው ዝም ብሎ ሲቆጥሩ ለምሳሌ እንግዲህ ምናልባት ብዙ ናቸው ታሪክ ውስጥ የሚታወቁላቸው ለምሳሌ ምንድነው فعددنا بعد رسول الله መቁጠር ጀመርና ለምሳሌ من الملك من الملك ከነገስታትም ጨምረን ማለት ነው። ከየት ነው የጀመሩት? መጀመሪያ ላይ ሐሰን፣ ሙዓዊያ፣ የዚድ ብን ሙዓዊያ ብን የዚድ፣ መርዋን፣ አብዱልመሊክ ብን መርዋን፣ الوليد، سليمان، عمر بن عبد العزيز، هشام بن عبد الملك
يزيد بن عبد الملك، مروان بن محمد ابن مروان، السفاح، المنصور، المهدي، الهادي، الرشيد، الأمين، المأمون، المعتصم، الواثق، المتوكل، المنتصر، المستعين، المعتز، المهتدي، المعتمد، المعتضد، المكتفي، المقتدر، القاهر، الراضي، المتقي، المستكفي، المطيع، الطاعع، القائم، المهدي እያሉ ሲቆጥሩ ይሄ ምናልባት ወደ 40 ቁጥር ሳይገባ አይቀርም 12 ሳይሆን ማለት ነው። ከ13 ሲጀምሩ እነዚህ ከሆኑ ያው ይሄ በቁጥር ከሆነ ነው። በማዕናው ግን ነብዩ በፖዚቲቭ መልኩ ገልጿቸው ለዲኑ አዚዝነት ወይም ደግሞ ለዚህ ህዝብ በጎ መሆን ጥሩ መሆን የገለጿቸው ሰዎች እነዚህ አሁን የጠቀስኳቸው ሰዎች አንዳንድ ስማቸው መጀመሪያ በልጅነት የወጣላቸው ሳይሆን ለስልጣን የተሰጣቸው ስሞች አሉ። አልሙንተስር፣ አልማህዲ፣ አልሙዕተሲም፣ አልሙዕተም ምናምን የተባሉ ይሄ ሆነ እንጂ ስምና ምናልባት ተሰሚው ወይም ደግሞ ስያሜው ከፐርሰናሊቲዎቹ ጋር የማይገናኝ በታሪክ ውስጥ በጣም አሁን ስለ ያንዳንዱ በስልጣን ላይ የቆዩ ሰዎችን ላይክ ብናወራ ማለት ነው። ለምሳሌ አንዱ የዚድ ብሎ አሁን ለምሳሌ ሙአዊያ ማለት አሁን የነገርኳችሁ ነው። የዚድ ማለት ደግሞ ለምሳሌ ከርበላ ላይ የነብዩን ልጆች 30,000 ሰው አሰልፎ አርዶ ጭንቅላታቸውን በእንጨት ላይ ሰቃቅሎ ሴቶችና ህፃናትን በየበረሃ ያንከራተተ ለስቃይ ያደረገ 70 ምናምን ሰው ጭንቅላት ተቆርጦለት ለስጦታ የተሰጠው ነው። እንግዲህ የሁሴን ገዳዮችን የነብዩ ኸሊፋ ናቸው ብሎ መናገር ምናልባት ላይክ ከእብደትም የባሰ ትልቅ እብደት ነው። ስለዚህ እሺ ቁጥሩ አልተገኘም፣ ሞካከሩ። ከዛ በኋላ ምንድነው እንግዲህ ምን ማድረግ ነው? ይሄን ጉዳይ አሁን ችግር ሆነ ለሁሉም። ይኸው ታላላቅ ዑለማዎችን እብኑ ጀውዚ፣ እብኑ አልዓረቢ፣ እብኑ በጣል ይሄን ሐዲስ እንዳው ተመራመርንበት አልጠየቅነ ምናምን ምን ይሻላል አለ ምን ማዕና አላገኘለትም ማለት ነው። እውነትም ማዕና እንዳው አተው ነው። እንግዲህ በጊዜው የነበረው ሁኔታ ምናልባት ስልጣን ላይ የነበሩ ሰዎች ሌላ ናቸው። እነዛ ሰዎች ካልተቆጠሩ አይ ሌሎች ናቸው ብሎ በጎን ሌላ ሰው መቁጠር አደጋም ስላለው በዛ ሁኔታ እንደዚህ ለማድረግ ከዛ ደግሞ ሌላ ምንድነው አሁን ይሄንን ለማስተባበል ሌሎች ሐዲሶችን መፍጠር ጀመሩ። ለምሳሌ ነብዩ ከኔ ክላፋ በኋላ 30 ኸሊፋ ይሆናሉ፣ ከዛ በኋላ ያለው ደግሞ ወደ ንግስና የሚቀየሩ ምናምን የሚባሉ ሐዲሶችን ለማስቀመጥ ሞከሩ። ስለዚህ ይሄን በትክክል ቁጥሩን ቆጥሮ ላይክ የሚያገኘው ምናልባት የአህለል ቤት ላይክ መድረሳ ወይ መድረሳ አህለል ቤት ብቻ ናቸው። ስለዚህ በሺዓ መዝሐብ ግን ወይም ደግሞ በአስሊ መዝሐብ 12ቱ ማን እንደሆኑ ከነ ትርጉሙን የሚያሟላ ሁኔታውን የሚያሟላ ነገሩ በስምም ተጠቅሰው ነብዩ ተናግረዋል። እያንዳንዱ ገና የሚወለዱትን በጊዜያቸው የነበሩትን በስም ተጠቅሰዋል። ስለዚህኛ ወይም ደግሞ የመድረሳ አህለል ቤት 12 ኢማሞች የሚባሉት የመጀመሪያው አሚር አልሙእሚኒን አቡል ሐሰን አሊ ብን አቢ ጣሊብ አለይሂ ሰላም፣ ሌላው ደግሞ አቡ ሙሐመድ ሐሰን ኢብኑ አሊ አቢ ጣሊብ ሐሰን አልሙጅተባ፣ ሶስተኛው ሰይድ ሹሃዳ አቡ አብድላህ አልሁሰይን ኢብኑ አሊ፣ አራተኛ አቡ ሙሐመድ አሊ ኢብኑ አልሁሰይን ወይም ደግሞ ዘይኑል አቢዲን ተብሎ የሚታወቁ ናቸው። ሌላው አቡ ጃዕፈር መሐመድ ኢብኑ አሊ ወይም ደግሞ መሐመድ አልባቂር ወይም ኢማም መሐመድ አልባቂር ወይም ኢማም ባቂር ተብሎ የሚታወቁ ናቸው። ሌላው አቡ አብደላህ ወይም ስድስተኛው ማለት ነው ጃዕፈር ኢብኑ ሙሐመድ ወይም ደግሞ ጃዕፈር አልሳዲቅ። ምናልባት ጃዕፈር አልሳዲቅ ለምሳሌ የሺዓ መዝሐብ እንዳውም ጃዕፍርያ በመባልም ይታወቃል። ለምን ሌሎች በእስር ቤትም በምንም ሳይንቀሳቀሱ በቤታቸው ብቻ ለምሳሌ ኢማም ዘይኑል አቢዲን መንቀሳቀስ አይችሉም ነበር በጊዜው የነበሩት ላይክ መንግስታት ገዢዎች ማለት። ስለዚህ ቤታቸው ውስጥ ቁጭ ብሎ ዘይኑል አቢዲን ማለት የአላህን ከሚያብዱ ሰዎች ዘይን በጣም ትልቁ ምርጡ ማለት ነውና ኢማሙ ሰጃድ ይባላሉ። ሱጁድ የሚያበዙ ግን እነሱ በሙናጃት ነው ህዝቡን ሲያስተምሩ የነበሩ በዱዓ አስመስለው ነበር። ለምሳሌ ሷሂፈቱ ሰጃዲያ የሚባል ትልቅ ክታብ አለ። በዱዓ አርገው ተውሂድን ምንም ሌላውን ያስተማሩት። ለምሳሌ ዱዓ ምናምን ሰው ማድረግ ያው በዱዓ መልክ ይፈቀዳል። ሌላ ግን እንደዚህ ለማስተማር ራሱ የማይችሉበት ነበረ። ስለዚህ ለምሳሌ ጃዕፈር አልሳዲቅ ማለት በሳቸው ጊዜ ትንሽ ጋፕ ስለነበረ በኒ ኡመያና በኒ አባስ በሚጣሉበት ዘመን ላይ ያንን ፍርሳ በማግኘት ወደ 4000 የሚሆን ተማሪዎች ነበራቸው። 4000 የሚሆን ተማሪ ነበራቸው በተለያየ ፊልድ። ዛሬ ለምሳሌ አካዳሚ ምናልባት አብራሪነት እነዚህ
የጂኦሜትሪ የሂሳብ ጉዳይ ኬሚስትሪ ምናምን ተማሪዎች ከሙስሊሙ ኡማ ምናልባት ተሰርቆ ዛሬ ምዕራብ ገባ የሚባለው እስከ መጨረሻ ቢክድ ወደ ጃዕፈር ሳዲቅ ደረሶች የሚሄድ ነው። ወደ 4000 ተማሪ ነበራቸው በተለያየ ፊልድ በእሳቸው ዘመን ነው። እንደውም እንግዲህ ዛሬ ስንት ሺህ ዓመት ምረት ነው። አሁን አውሮፕላን ምናምን የመጣው በቅርብ ነው ይባላል። በጃዕፈር ሳዲቅ ዘመን ግን አንድ ሰው በጧፍ አውሮፕላን ሰርቶ በጧፍ ፓወር ለመብረር ሲሞክር ነው ምናልባት አየር ላይ ጧፉ አልቆበት ተከሳከሰ የሚባል ላይ ታሪክ የምናገኘው ማለት ነው። ትልቅ የእስልምና ስልጣኔ ምንጭ የሆኑት የዛ ጊዜ የነበሩ ናቸው። ጃዕፈር ሳዲቅ ማለት ሌሎች የአህለ ሱና ለምሳሌ ኢማሞች የሚባሉት ኑዕማን ብን ሳቢት ለምሳሌ ኢማም አልሐነፊ ማሊክ በቀጥታ ወይ በተዘዋዋሪ ከሳቸው ላይ ተምሯል ጃዕፈር ሳዲቅ ላይ። እንደውም ኑዕማን ምን ይላሉ? ለውላ ሰነተይኒ ለሀለከ ኑዕማን እነዛ 2 ዓመታት ባይኖሩ ኖሮ ኢማም ጃዕፈር ሳዲቅ ላይ የቀራሁት ባይኖር ኖሮ ጠፍቼ ነበር ብለው ያን ያህል እንዳውም በዚች ምድር ላይ እኔ እንደ ጃዕፈር ሳዲቅ ዓለም ዓብድና መልካም የሆነ ሰው አይቻላቅም ብለው የመሰከሩ ናቸው ማለት ነው። ኑዕማን ብን ሳቢት ወይም በአልሱና ክፍል ውስጥ የሚታወቁ የመዝሀብ አባት ለመሆን የበቁ ማለት ነው። ሰባተኛው አቡል ሐሰን ሙሳ ብን ጃዕፈር አልካዚም ይባላሉ። ሌላውም ደግሞ አቡል ሐሰን አሊ ብን ሙሳ ወይም ደግሞ ኢማም ሪዳ የሚባሉት ናቸው። ዘጠነኛ አቡ ጃዕፈር መሐመድ ብን አሊ አልጀዋድ ወይም አተቂ ይታወቃሉ። አስረኛ አቡል ሐሰን አሊ ብን ሙሐመድ አልሃዲ በመባል ይታወቃሉ። ሌላው አቡ ሙሐመድ ሐሰን ብን አሊ አልዓስከሪ ይባላሉ። እና 12ኛው ኢማም አልሐዩን ዩርዘቅ صاحب الزمان وصاحب العصر القائم الحجة ኢማም المنتظر وأبو القاسم محمد بن الحسن المهدي المنتظر የሚባሉ 12 ነው። የአህለል ቤት መዝሀብ እነዚህ ታሪክ የሚያውቃቸው ይሄንን ነብዩ ያስቀመጡትን መስፈርት የሚያሟሉ ማዕሱም የሆኑ አላህ ከሁሉ እንከን የጠበቃቸው ከአስሐበል ኪሳ በኋላ ከሁሴን እና ከሁሴን ልጅና ከልጅ ልጆች እስከ 12ኛው ኢማም የደረሱ በትክክል ቆጥሮ ማስቀመጥ የሚችል ይሄንን ጉዳይ የአህለል ቤት መድረሳ ወይም ደግሞ የአህለል ቤት ተከታዮች መዝሀብ ብቻ ነው ለማለት ይቻላል። ሌሎቹ ማዕና አላገኘለትም እንደዚህ ነው ብለው ለጉዳዩ የማይገቡ ሰዎችን እየጨመሩ ሌላ እንዲሁ በጥርጣሬ ውስጥ የመኖር ነው ማለት ነው። በጥርጣሬ ውስጥ መኖር እንጂ በእርግጠኝነት በነቢዩ በ12 ኻሊፎች ከኔ በኋላ ይሆናሉ ብለዋል። የመድረሰቱ አህለል ቤት እነዚህ ናቸው ብሎ ቆጥረው ያስቀምጣሉ። እስቲ እናንተ ደግሞ ከነዚህ ውጭ ሌላ ከሆኑ አምጡልን ብላችሁ መጠየቅ አለባችሁ። ሲጠየቁ ደግሞ ቁጥሩ ችግር የለም የተወሰነ ቁጥሩና 12 ሲደርስ ማቆም ይቻላል የፈለጉትን ሰው። ግን እነዛ ሰዎች ሸክስያ ማንነታቸው ከቁረይሽ ናቸው ወይም ከበኒ ሐሽም ናቸው ወይ? በታሪክስ እነዛ ሰዎች ማን ናቸው? በእርግጥም ነብዩ ለኸሊፋነት የሚያስቀምጧቸው ሰዎች ናቸው ወይ? በታሪክ ውስጥ የሰሩት ጉዳይ ለዛ ቦታ የሚገቡ ናቸው ወይ ብሎ ስንጠይቅ በቀጥታ ጉዳዩ የሚመለሰው ያውም ነብዩም በሐዲሳቸው ያስቀመጡ ቁርአንም አላህም በቁርአኑ ያስቀመጠ በተፍሲር የተፈሰሩ አስሐበል ኪሳ እና ከዛ በኋላ ከአስሐበል ኪሳ አባላት አንዱ ሁሴን ብን አሊ አለይሂ ሰላም ናቸውና ከዛ በኋላ ደግሞ የሁሴን 9 የልጅ ልጆች ናቸው። ይሄ ደግሞ በነብዩ ሐዲስም የተገለጸ ነው። አስሐበል ኪሳ ያው የታወቀ ነው። አህለል ቤት ብለው አያስ ወርድ ነብዩ የፈሰሩት ለ7 ወር ለ8 ወርም ህዝቡ እንዲያውቅ እንዲሰማ እየለፈፉ በየቀኑ ያስተማሩት ያሳወቁት አሉ። ከዛ በኋላ ደግሞ ከሁሴን የሆኑ 9 ኢማሞች ሁሴንን ጨምሮ ሐሰንና አሊን ሲጨምር 12 ኢማሞች የሚባሉት እነዚህ ናቸው። ሌላ አማራጭ ያለው ሰው ከነብዩ ማስረጃ ማቅረብ የሚችል ከታሪክ አንፃርም ለዚህ የሚገቡ ሰዎችን መምረጥ የሚችል ሌላ አማራጭ ካለ ማቅረብ ይቻላል። ግን ይሄንን በትክክል ቆጥሮ ትርጉሙን አግኝቶለት የሚነግረን የአህለል ቤት መዝሀብ መሆኑን ለማሳወቅ ፈልጋለሁ። ዛሬውን እዚህ ላይ ያበቃለሁ። ወሰሊ ወሰለም على اشرف الانبياء والمرسلين سيدنا محمد وعلى اله الطيبين الطاهرين اللهم صل على محمد وآل محمد وعجل فرجهم.